በጣም ዲፕረስድ ነበርኩኝ። ያለ መፈለግ ስሜት ያለ መወደድ ስሜት በጣም ይሰማኝ ነበር። በቃ ልጃቸው አይደለሁም። አንድ ቀን ቁጭ አድርገው ይነግሩኛል። በጣም ብዙ እድሜ ያለፈው ሆስፒታል ውስጥ ነው። በጣም ሆስፒታል ምገባው ተኛለሁ። አደጋ ደግሞ በጣም ያጋጥመኛል። የሆነ ነገር ወድቄ ይሰፋለሁ። ታክሲ የለም፣ ባንክ የለም፣ መብራት የለም፣ ምግብ የለም፣ ምንም ነገር ስለሌለ በቃ ባይብል በሻማ እያበራን በጣም ነበር የምናነበው አይናችን እስኪታመም ድረስ። ሎሽን፣ ሻምፖ፣ ኮንዲሽነርና ቫዝሊን ካለህበት ትመጣለህ ብለን ጫካው እስኪያስጋባ ቢሊ ብለን ጮህን ማለት ነውና በጌታ በኢየሱስ ስም አንተ ሩዝ ሳንጠግብ እንዳታልቅ አለችው ማለት ነው። እስከረካ ድረስ አልበላም። ከበላ ወደ ላይ ይለኛል። መሳቅም አልችልም። አሁን አታስቁኝ ነው ማለት በጣም ከሳቁኝ ወደ ላይ ይለኛል። አልችልም ነበርና እንደዛ ብዬ ነገርኩት። ልክ የከበደ ልብስ ስናወልቅ እንደሚሰማን የሆነ ሰው ከውስጤ ወጥቶ ሲሄድ ነበር የተሰማኝና በፍጹም ሊመልሱኝ አይችሉም። አማን አምባሳደር ኦፍ ክራይስት እና እዛው ኤርፖርት በልሳን ነው የጀመርነው እኔና ሲስተር መጸለይ። በእኔ ምክንያት ቤተሰብ ይበጠበጥ የነበረው በእኔ ምክንያት ቤተሰብ መሳቅ ጀመረ። ሻሎም እንዴት ናችሁ? በመጀመሪያ የረዳኝን እግዚአብሔርን በመንገዴ ሁሉ አብሮኝ የነበረውን አባቴን እግዚአብሔርን አመስግኑልኝ። በመቀጠልም ከመንፈሳዊ ውድቀት አንስቶ ህይወቴ እዚህ ላይ እንዲደርስ ያደረገኝን መንፈሳዊ አባቴን በሲዲዎቹ ያሳደገኝን መንፈሳዊ አባቴን ቴንኪው በሉልኝ። ስሜ ናሄራ ጋዚ ይባላለሁኝ። ተወልጄ ያደኩት ጌታን በሚያውቁና እግዚአብሔርን በሚያገለግሉ ቤተሰቦች ውስጥ ነው። ከዚህ ከአዲስ አበባ ራቅ ብሎ በሚገኝ ወደ ሰሜን አካባቢ በሚገኝ ክፍለ ሀገር ተወልጄ ነው ያደኩት። ወደዚህ ቸርች ከመምጣቴ በፊት የነበረኝን ሲቹዌሽን በትንሹ ነግራችኋለሁ። ሶሊ ከልጅነቴ ጀምሮ እንዴት ነበር አስተዳደጌ? በጣም ዲፕረስድ ነበርኩኝ። ያለ መፈለግ ስሜት ያለ መወደድ ስሜት በጣም ይሰማኝ ነበረ። እንደማልጠቅም እንደማልፈለግ ነበር ይሰማኝ የነበረውና ኢቭን አንዳንዴ ምን አደርጋለሁ፣ ቤተሰቦቼ በጣም ነው የሚወዱኝ፣ ግን ምን አደርጋለሁ አልበም የከፍትና የወንድሞቼን የእህቶቼን በርዝዴይ ሳይ የነሱ በኬክ ነው የሚከበረው፣ የኔ ግን በአምባሻ ነውና ከዛ እሱን እያየው በቃ ልጃቸው አይደለሁም። አንድ ቀን ቁጭ አድርገው ይነግሩኛል ልጃችን አይደለሽም ብለው ብዬ ጠብቅ ነበር። እንደማይወዱኝ ነበር የሚሰማኝና ሰው አየኝ ብዬ ላኮርፍ እችላለሁ። ድንገት እየሳቅኩኝ እየተጫወትኩኝ ቆይቼ ላለቅስ እችላለሁ። ምክንያቱም ሰው እንደማይወደኝ ድንገት ይሰማኛልና ይሄ ሲቹዌሽን ሲያጋጥመኝ የነበረው 7 ዓመት ጀምሮ ነበር እንደዚህ አይነት ሲቹዌሽን ውስጥ የነበርኩትና ከዛ ከነበርንበት ክፍለ ሀገር ወደ ሌላ የተሻለ ከተማ ተዘዋወርን ከቤተሰቦቼ ጋርና እዛ ስንሄድ እህቴ የዳዲን ሲዲ በጣም ትሰማለች። በጣም ነው የምትወደው ዳዲና እሱን ስትሰማ እሰማታለሁና እኔ ደግሞ ማንነቴ ምን እንደሆነ ማን እንደሆንኩም ስለማላቅ ሰው ሲያደርግ ያየሁትን ነገር ኮፒ አድርጌ ማድረግ ወድ ነበር። ለዛ እህቴ ጠዋት ተነስታ በማልዳ ሲዲ ስትሰማ ዳዲ ምናምን ሳይ እሷ ስላደረገችው ብቻ ብዬ ማድረግ ጀመርኩኝና በ13 ዓመት የነበረ የዳዲን ሲዲ መስማት የጀመርኩት። ከዛ እየሰማው እሷ ስለምታረገው ነበር ማረገውና ለዛ ያን ያክል አላስታውስም ምን እሰማ እንደነበር። ግን ዋን ታይም አስታውሳለሁ ጎስፕል ቲቪ ተቀምጠን እያየን ነበር። ኮሮና ታይም ስለነበር ያኔ አንወጣም። ስለዚህ ቁጭ ብለን ቴስቲሞኒ እንደዚህ እያየው ነበርና አንዲት ሴት እየመሰከረች ሬማና ሎጎስ የሚለውን መጽሐፍ አንብቤ ነው የመጣው ስትል ሰማዋትና ሁሌ ጎስፕል ቲቪ ሳይ ሬማና ሎጎስ ሲዲ ሰምቼ ሬማና ሎጎስ መጽሐፍ አይቼ ሬማና ሎጎስ በጣም ይጠቅሳሉና ምንድነው ይሄ ሬማና ሎጎስ ብዬ ሲዲው ኦሬዲ ስለነበረን ከዚህ ላክል ስለነበር በፍለሽ እሱን ማየት መስማት ጀመርኩኝ ማለት ነውና ያ መቼ መስማት እንደጀመርኩኝ በደንብ አላስታውስም። ማስታውሰው ነገር ግን ህይወቴ ሲለወጥ ነበር። እሱ ነው ማስታውሰው። ያ ድሮ የነበረው ዲፕሬሽን ሲጠፋ ነበር ማስታውሰውና ከዛ በኋላ በእኔ ምክንያት ቤተሰብ ይበጠበጥ የነበረው በእኔ ምክንያት ቤተሰብ መሳቅ ጀመረ። ምንም ብታረጉኝ ላኮርፍ አልችልም፣ ምንም ብታረጉኝ አዝኜ ልታዩኝ አልችሉምና በጣም ደስተኛ ነበርኩኝ። ይሄ የደረቀ መሬት ሲመጣው ውሃን አይነት አለ አይደለ? ሲዲውን እንደዛ ነበር መጥጬ ነበር ወደ ውስጤ ማስገባውና
ከዛ ዳዲ ሲናገር የማያቸውን ኮቶች በጣም ወዳቸውን ኮቶች እምተኛው እንደ ዶርም አይነት አልጋ ነበርና ጣራው ላይ እየለጠፍኩ ሜዲቴት እያረኩኝ ተኛ ነበረ። ሁሉን የሚናገራቸውን ኮቶች እጽፋቸዋለሁ፣ የወደድኳቸውን ነገሮች እጽፋቸዋለሁና ሜዲቴት እያረኩኝ ኮንፌስ እያረኩኝ ነበረ እምተኛውና ከዛ ኮንፌስ አረጋለሁ። እኔ አንበጣ አይደለሁም አንበሳ ነኝ እላለሁ። ልጅ ነኝ በዛ ጊዜ እንደዛ ነበረ ማረገውና ፋሚሊ ራሱ የሚያዩት ነገር ነበር በእኔ ላይ የነበረው ለውጥ ማለት ድሮ በፍጹም መሳቅ መጫወት ከቤተሰብ ጋር መቀላቀል አልወድም፣ ምክንያቱም እንደማይወዱኝ ነበር የሚሰማኝ። ከዛ በኋላ ግን በጣም ነው እየጮህኩ ነው የምዘምረው፣ ቀኑን ሙሉ ሲዲ ስሰማ ነው የምውለው፣ ምክንያቱም ቤት ነው የምውለው እና በእንደዛ አይነት ሁኔታ የዳዲን ሲዲ መስማት ጀመርኩኝ ማለት ነው። ከዛ በኋላ ሲዲ መስማት አላቋረጥኩም፣ ወደፊትም አላቋርጥም። በሲዲዎቹ ግን የሆነልኝን ነገሮች እነግራቸዋለሁና የመጀመሪያው ሂሊንግ ነበር የሆነልኝ። እኔ ሳድግ በጣም ብዙ እድሜ ያለፈው ሆስፒታል ውስጥ ነው። በጣም ሆስፒታል የምገባው እተኛለሁ። አደጋ ደግሞ በጣም ያጋጥመኛል። የሆነ ነገር ወድቄ እሰፋለሁ። በቃ ዝም ብዬ ነው የምሰፋው፣ ዝም ብዬ ነው የምወድቀው፣ ዝም ብዬ ነበረ የምወድቀውና በጣም ዴቪል ሊገለኝ ይፈልግ እንደነበረ ነበር አሁን የሚገባኝ። በእንደዛ አይነት ሲቹዌሽን ውስጥ እያለሁ የዳዲን ሲዲ መስማት ስጀምር ይሄ ስለ ፈውስ በእርግጥ እንደዚህ ብሎ የተናገረው ትዝ አይለኝም፣ ግን በሽታ ከኔ ላይ ለቆ ነው ማስታውሰውና ኦልሞስት ከዛ በኋላ ለተከታታይ ለ4 ዓመት ታምሜ አላቅም። ታምሜ አላቅም ስላችሁ ይሄ በሽታ ይመጣና አትችልም ብየው ይሄዳል ሳይሆን በልጅነት ስለነበር የዳዲን ሲዲ መሰማው እንደወረደ ነበር ማወራ። አትታመሙ ካለ አትታመሙ ነውና ይሄ መጥቶ ከዛ ፋይት አድርጌው ይሄዳል አይደለም እኔ ይቀበል የነበረው ጭራሽ አይመጣም ነበርና ሊሞክረው ራሴን ሊያመኝ ምናምን ከሞከረ እንዴት ማለት አልገባኝም። እንዴት ብደፍረኝ ነው ነበር እምለውና ወዲያው ነበር የሚለቀኝ። አላስበውም፣ መታመምን አላስበውም። ከኔ ጋር አያድርምና ሂሊንግ ሆኖልኛል። ከዛ በኋላ ምንም ሆስፒታልም አልሄድም፣ ምንም ነገር አልሆንም። በጤንነት በመለኮታዊ ጤንነት ነው መኖር የጀመርኩት ማለት ነው። ሌላው ደግሞ የሆነልኝ ነገር በእምነት ነውና ያ ኮሮና ታይም ካለፈ በኋላ በዛን ታይም እኛ ላይ የጦርነት ወቅት ነበርና በዛ ምክንያት ትምህርት የለም፣ ታክሲ የለም፣ ባንክ የለም፣ መብራት የለም፣ ምግብ የለም፣ ምንም ነገር ስለሌለ ኦልሬዲ እኛ ብቻ ነው ያለነው። ስለዚህ ሲዲ እንሰማለን፣ መጽሐፍ ቅዱስ እናነባለን፣ ቸርች እንሄዳለን። ሌላ የምናደርገው ነገር አልነበረምና እኔና እህቴ በተለይ በቃ ባይብል በሻማ እያበራን በጣም ነበር የምናነበው አይናችን እስኪታመም ድረስ። ባይብል በ3 ቀን እንጨርሰዋለን፣ በ5 ቀን እንጨርሰዋለን፣ እንፎካከራለንና እንደዛ ስለነበረ ያ ታይም ለኔ በጣም የጠነከርኩበት ታይም ነበርና በጣም የምሰማው ነገር እስከ አፍንጫዬ እምነት ሞልቶኝ ነበርና ምን መሆን ጀመረ በዛን ታይም እኔና እህቴ በተለይ ያለ ሎሽን ቫዝሊን እንደዚህ አይነት ነገሮች ለምደናልና እዛን ታይም ደግሞ ብርም የለም፣ ብርም ቢኖር እቃውም የለምና ከየት እናመጣዋለን? ሲዲ እየሰማው አንድ ቀን ዳዲ ስለ ቢሊ ሲናገር ሰምቸው ነበርና እየተናገረ ቢሊ የሚባል እግዚአብሔር ሰው እናቱ ቢሊ ብላ ሰጠራው ከጓደኞቹ ጋር ሲጫወት ምናምን ገና ቢ የሚለውን ሲሰማ ነው ሮጦ የሚመጣው እያለ ነበርና ስለዚህ የምትፈልጉትን ነገር ቢሊ በሉ ጥሩት እያለ ነበር። ከዛ እህቴን ጠራዋትና ስሚኝ አሁን ቢሊ የሚባል እንደዚህ አይነት ነገር አለ ብዬ አስረዳዋት። ስለዚህ አሁን ቫዝሊን፣ ሎሽን፣ ኮንዲሽነርና ሻምፖ ያስፈልገናል። ስለዚህ አሁን እንሄዳለን ቢሊ ብለን እንጠራዋለን አልኳት። ከዛ ቸርች በእግራችን ስለነበረ የምንመላለሰው በሆነ ጫካ በኩል ነበር የምናልፈውና ፋሚሊ ሂዱ ቅደሟል ናቸው። ስለዚህ እኔና እህቴ ብቻችንን ቀረን እዛ ላይ። ከዛ በጌታ በኢየሱስ ስም ኢን ዘ ማይቲ ኔም ኦፍ ጂሰስ ሎሽን፣ ሻምፖ፣ ኮንዲሽነርና ቫዝሊን ካለህበት ትመጣለህ ብለን ጫካው እስኪያስጋባ ቢሊ ብለን ጮህን ማለት ነውና ከዛ በኋላ ለነጋታው በፌስታል ሻምፖ፣ ሎሽን፣ ቫዝሊን እና ትሪትመንት ተይዞልን መጣ። እና በእምነት እንደዚህ ብዙ ነገሮችን ነበር ስናደርግ የነበረው። ሌላ ነገር ደግሞ የሆነልን ሙሉ ቀኑን እኔ ሲዲ ስሰማ ነው የምውለውና ቤት ሳጸዳ ምናምን ኤርፎን ሰካለሁ። ከዛ እንዲች የዌተር አይነት ቦርሳ አለች፣ እሷ ውስጥ ስልኬን ሰካዋለሁ። ሰክቼ ሰው ሲጠራኝ ጭራሽ አልሰማም፣ ስተኛ ብቻ ነው ማወልቀው። ከዛ እየሰማው ተኛለሁና ዋንዴ ኤርፎኒ ተበላሸች።
ሶ ሲዲ መስማት አልችልም፣ የግድ መስማት አለብኝ። ከዛ ዳዲ ምን እያለን ነበር ሲዲ ሲናገር ዘ ፓወር ኦፍ ፌዝ የሚለው ላይ ምንም አይነት ግዑዛዊ ነገር ይሰማል። ኢየሱስ ዛፏን እንዳወራት የምትፈልጉትን ነገር አውሩት እያለ ነበርና ፈለኩ ቤት ውስጥ የተበላሸ ወይ የሆነ ካለ ብዬ ፈለኩና አጣው። ሳጣ በቃ ጌታ ኤርፎን ሊሰጠኝ ነው ማለት ነው ብዬ ኢን ዘ ማይቲ ኔም ኦፍ ጂሰስ ኤርፎን ካለህበት ጠርቼዋለሁ አልኩት። ጠዋት ነበረ እንደዛ ያልኩት። እህቴ ነበረች ስትሰማኝ ነበረ። ከሰዓት የሆነች ጓደኛዬ ኤርፎን ይዛልኝ ሲዲ እንድትሰሚበት ነው ብላ ኤርፎን ይዛልኝ መጣች ማለት ነው። ሶ በመቀጠል በእምነት የሆነልኝ ነገር ደግሞ ዋንዴ ቤታችን ውስጥ ምንም ምግብ አልነበረም። ቤታችን 7 ሰው ነን። ምንም የሚላስም ነገር የለም፣ ምንም ነገር የለም እና ምንም ማድረግ አንችልም። የዛኔ ደግሞ ምግብ የለም ስትባል ምንም ብትበላ አጣግብም፣ በጣም ነው የሚረብህና ሶ ቤቶች ትንሽዬ ሩዝ ነበረችና እሷን ማዘር ቀቅላ አመጣቻትና አየናት። ከዛ አይተን እኔና ሲስተር the power of faith የሚለውን ሲዲ ነበር ስንሰማኝ ነበር። ሶ ሲስተር አሁን እጸልያለሁ እኔ አለች። እሺ ያልናት በጌታ በኢየሱስ ስም አንተ ሩዝ ሳንጠግብ እንዳታልቅ አለችው ማለት ነው። ሶ ከዛ በኋላ የሚገርመው ነገር ግን 7ታችንም በላን አያልቅም። ብንበላ አያልቅምና ሁላችንም ጠግበን ቁጭ አለን። ከዛ በኋላ ሲስተር እጇን ዘርግታ አሁን ማለቅ ትችላለህ አለችው ማለት ነው። ከዛ ደግሞ በእምነት የሆነልን ነገር የዛን ሳምንት ቤት ውስጥ ዘይት የለምና ዘይት ጠብ እያደረግን ነው የምንሰራው። የዛን ዘይት ውድ ነበር። ሶ ማዘር ብር የላትም፣ በምን እንደምትገዛ አታውቅም። ከዛ ከቤተሰብ ልለምን ወይ ምናምን አለች መሰለኝና የዛኔ ደግሞ እኔና ሲስተር እንደምላችሁ the power of faith በጣም ነበር የምንደጋግመው ስንሰማው የነበረውና ዘይት በዚህ ሳምንት ይመጣል 3 ሊትር ዘይት አለቻት። ከዛ ማዘር የመሰላት ሰውን ፕሮሚስ ገብቶላት ልታመጣው ነበር የመሰላትና ከዛ ቀኑን አልቆጥርም ማለት ሲስተር እየጠበቀች ነበረ። በሳምንቱ 7ኛው ቀን ሊያልቅ ምንም ዘይት የለም። ከጎረቤት ለምና ነበር ስትሰራ የነበረችው። ከዛ በ7ኛው ቀን ጓደኛችን ቤት ስንሄድ ያቺ የማዘር ጓደኛ ወይኔ ረስቸው ከሳምንት በፊት አመጣለሁ ብዬ 3 ሊትር ዘይት አስቀምጬ ነበር ውሰዱት አለችው ማለት ነው። ከዛ ደግሞ የመጨረሻ በእምነት የሆነልኝ ነገር ይሄ ጦርነቱ ምናምን ካለፈ በኋላ ሰላም ሆነ። ኤርፖርት ተከፈተ ወደዚህ ለመምጣትና እኔ ዳዲ ማየት በጣም ነበር የምፈልገው። በጣም ነው የምወደው። ቸርቹ ራሱ እዚህ ምድር ኤግዚስት የሚያደርግ አይመስለኝም ነበር በጣም ኤክሳይትድ ከመሆኑ የተነሳና ከዛ ኤርፖርት ግን የተከፈተው ስፔሻል ኬዝ ላላቸው ወይ ደግሞ ለአረጋውያን ብቻ ነበር የተከፈተው። ዩዝ መምጣት አይችሉም ነበር በዛን ታይምና የዛኔ እኔ ዳዲ ማግኘት ሲሪየስ ነገር ስለሆነ ፋስቲንግ ገባው ማለት ነው። ፋስቲንግ የገባሁት ከምግብ ብቻ ሳይሆን ከሌላ ነገር ነበርና ሙሉ 24 ሰዓት the power of faith የሚለውን ሲዲ ሰማለሁ። ምክንያቱም ካላመንኩ በስተቀር መምጣት እንደማልችል አውቃለሁ እና ያንን እምነት ደግሞ ለማግኘት ያንን ሲዲ መስማት ነበረብኝና ሳምንት ሙሉ ተዘግቼ በጣም ደጋገምኩት ብዙ ጊዜ the power of faith የሚለውን እና ምንም ጥርጥር የለኝም እንደማልፍ እምነት ሞልቶኛል። በጣም ነበር የሞላኝና ኢቭን ቸርች አገልግሎት ሲኖረኝ ምናምን እየነገርኳቸው ነበረ። እኔ በፍጹም ሊመልሱኝ አይችሉም፣ አማን አምባሳደር ኦፍ ክራይስት አይችሉም እላቸው ነበርና ከዛም በኋላ የምንመጣበት ቀን ደረሰ። ከዛ ሄድንና ብዙ ሰዎችን እየመለሱ ነበር። ትልቅ ሰዎች ራሱ ነበሩና እየመለሱ ነበርና እኔ ምን እያልኩኝ ነበረ? ኢየሱስ ሊወግሩት እየገፉት ሲሄድ በመካከላቸው አለፈ ይላልና ፖዝ አድርጓቸው ነው። ስለዚህ እኔም ፖዝ ነው ማደርጋቸው እያልኩኝ ነበርና ሰውኛ መታወቂያ ያልነበረንም በዛን ታይም ቲኬት ይዘናል። መታወቂያ እድሜ ታይቶ ብዙ ነገር ታይቶ ነው የሚታለፈውና ብዙ ሰዎች እየመለሱ ነው። እኔ ግን እንደማልመለስ እርግጠኛ ነበርኩኝ። ከዛ በኋላ ሄድን። እኔ እህቴ፣ ወንድሜ ልንጠፋ ነው የምንመስለው። ብዙ ሻንጣ ይዘናል 3ታችንም ነን። ከዛ ሄደንና በሩ ላይ የሚመልሱ ሰዎች ነበሩ። አዩንና አብራችሁ ናችሁ? አዎ እለፉ አሉ ማለት ነው። ቲኬት አላዩም፣ መታወቂያ አላዩም፣ ምንም ነገር አላዩም። ጀስት እለፉ ነበር ያሉና የመሰለን ገና የሚመልሱት ገና ውስጥ ናቸው ማለት ነው ነበር ያልነውና ከገባን በኋላ ቼኪን አደረግን፣ ብዙ ነገር አደረግን።
ስንጠይቃቸው እንዴ አለፋችሁ እኮ በቃ ልትሄዱ እኮ ነው አሉና እዛው ኤርፖርት በልሳን ነው የጀመርነው እኔና ሲስተር መጸለይ። እምነታችን ስለሰራ በጣም ደስተኛ ሆነን ነበርና በእምነት ብዙ ነገር ቢሆንልኝም እነዚህ ነገሮች በእምነት ሲዲ ሆኖልኛል። ከዛ በኋላ የሆነልኝ ነገር ደግሞ ወደዚህ ልክ ስመጣ ጌታ እድል ሰጥቶኝ ነበረ ለመንፈሳዊ አባቴ እንዲጸልይልኝ ዳዲ እንዲጸልይልኝና የመጀመሪያ ቀን መጥቼ ዳዲ ጸለየልን። ምን ልጸልይልሽ ሲለኝ ለኢምፓርቴሽን ነበር ያልኩት። በውስጤ ግን ለእግዚአብሔር ልክ እዚህ ቸርች ስገባ አንድ ስሜት እየተሰማኝ ነበር። እዚህ ያለው እግዚአብሔር የማላቀው አይነት ስሜት ነበር ሲሰማኝ የነበረው። ብዙ ሲዲ ሰምቻለሁ፣ መጽሐፍ ቅዱስ ብዙ ጊዜ ጨርሻለሁ፣ ትንሽም ደግሞ እንደማቅ ነበር የሚሰማኝ እና በዛን ጊዜ ግን እዚህ ያለውን እግዚአብሔርን እንደማላቀው ነበር ሲሰማኝ የነበረው። ውስጤ ዝም ብዬ ሳለቅስ ነበርና ከዛ በኋላ ዳዲ ጸለየልኝ። ያ እንትኑ አልጠፋም። ውስጤ የሆነ ባዶነት አለ፣ ውስጤ የሆነ ክፍተት ይሰማኛል። የሆነ ነገር እፈልጋለሁ፣ የምፈልገው ነገር ምን እንደሆነ አላውቅምና ከዛ ያ ጊዜ አልፎ ተመለስኩኝ ወደ መቀሌ። እንደዛ አይነት ሲቹዌሽን ይሄ ባዶነት ሲፈጠርብኝ የመሰለኝ ደክሜ ነው ነበር ያልኩት። እንዴት ነው ደክማለሁ ይሄ ሁሉ ሲዲ ሰምቼ ነበር ያልኩትና ያ ባዶነት ድክመት ነበር የመሰለኝ። ግን ውስጤ እግዚአብሔርን እየተራበው ነበር፣ ውስጤ እግዚአብሔርን እየተጠማው ነበርና ከዛ በኋላ ላቪንግ ጋድ የሚለውን ሲዲ መስማት ጀመርኩኝ። ከተመለስኩ በኋላ ኦንላይን ሪስቶሬሽን ፋውንዴሽን 1 ፋውንዴሽን መማር ጀመርኩኝና ከእግዚአብሔር ጋር የሚገርም ኢንካውንተር አገኘው። እግዚአብሔርን ራሱ መፈለግ ጀመርኩ። እግዚአብሔርን ራሱ ጸሎት ድሮ ወይ በልሳን ዝም ብዬ ልጸልይ እችላለሁ። አሁን ግን አለ ዝም ልልም እችላለሁ፣ መዝሙር ላልዘምርም እችላለሁ። ምን እንደሚሰማኝ አላቅም፣ ለሰዎች ምን ብዬ እንደማስረዳቸው አላቅም። ግን እግዚአብሔርን ዝም ብዬ እራበው ነበር፣ በጣም በጣማው ነበርና ኦልሞስት ወደ 10 ሰዓት 11 ሰዓት ኮንቲኒዩስሊ ነበር ጸልይ ነበረው በዛን ታይም እና ይሄ የአንድ ቀን ኢንካውንተር ምናምን ሳይሆን አመቱ ሙሉ ነበር እንደዚህ እየቀጠልኩ የነበርኩት። እግዚአብሔርን መውደድ ሆኖልኛል፣ እግዚአብሔርን ተጠምቼ እሱን ማግኘት ሆኖልኛልና መንፈሳዊ አባቴን ቴንኪዩ በሉልኝ። ከዛ በመስጠት ደግሞ የሆነልኝን ነገር ነግራቸዋለሁና ከዛ ጊዜ በኋላ ለዊንተር ካምፕ በመጣ ነበር ክረምት ለመካፈልና 2016 ይመስለኛል ዊንተር ካምፕ መጥቼ ያለው አንድ ሲዲ ሰማው ዩቲዩብ ገብቼና አንድ ፓርት ናት አደገኛ ሰጪ የሚል ሲዲ እየሰማው ነበር። እየተናገረ ስለ አንድ ሴት እየተናገረ ነበርና የሆነ ከተርፋችሁ የምትሰጡት ነገር መስዋዕት አይደለም፣ የሆነ ነገር ከፍላችሁ የምትሰጡት ነገር ግን ዳንጀረስ ጊቪንግ ነው እያለ ነበር። እዛ ላይ ቁጭ ብዬ አንድ ነገር ወሰንኩኝ። መቀሌ ከተመለስኩ በኋላ ወደ ነበርኩበት ከተማ ከተመለስኩ በኋላ ለታክሲ የሚሰጠኝን በእግሬ እየሄድኩኝ አጠራቅመዋለሁ፣ ያንን ነገር ለዳዲ ይዘራበታለሁና በውስጤ ደግሞ የነበረው ነገር እዚህ መምጣት ፈልጋለሁ። ያንን ዘር ከዘራው በኋላ እዚህ መምጣት ፈልጋለሁ። ምክንያቱም ለኔ እዚህ ጠቅልሎ መምጣት እዚህ መኖር ቀላል አይደለም። ልጅ ነኝ፣ ፋሚሊም ደግሞ ልጅ ሆኖ መውጣት እዛ እኛ ያለንበት ከተማ ብዙ አይለምር፣ ሴት ሳታገባ አትወጣም ነው የሚባለው። በእንደዛ አይነት ሲቹዌሽን ውስጥ ያለው ከተመለስ በኋላ አመቱ ሙሉ ለታክሲ የሚሰጠኝን በእግሬ መሄድ ጀመርኩኝ። እሱን አጠራቀምኩኝና ትንሽዬ ብር ነበረች መጥቼ ዊንተር ካምፕ ላይ ለዳዲና ለፋውንዴሽን አስተማሪ ሰጠዋቸው። ከዛ በኋላ ከተመለስኩ አመቱ ሙሉ ስጸልይ ነበር። እግዚአብሔር በቃ ውስጤ ከብዷል፣ እንደምመጣ በጣም እየገባኝ ነበርና የማየው ነገር እንደዛ አይመስልም፣ ውስጤ የሚያምነው ነገር ግን እንደምመጣ ነበርና ፋሚሊን አውርቻቸው የሆነ ጊዜ ፍቅረኛ አይደሉም እና እሱ ነበር ሲያስጨንቀኝ የነበረው። ግን ሳደንሊ ዊንተር ካምፕ ሊደርስ አካባቢ እናቴ ካልሄድሽ አለች ማለት ነው። ካልሄድሽ በግድና እናቴ እንደዛ በጣም ጓደኛሞች ስለሆነን እንድንለያት አትፈልግም። እግዚአብሔር ይሄን ሚራክል አደረገልኝ። እሺ ብለው ፈቅደው ለቀቁኝ፣ ባርከውን የላኩኝና ራይዝ ኤንድ ሻይን አመታችን ላይ ወደዚህ ቤተክርስቲያን ተቀላቀልኩኝ ማለት ነው። ወደዚህ ቸርች ከመጣ በኋላ የሆነልኝ ነገር ደግሞ በዛ እግዚአብሔር መራብ እግዚአብሔር መጠማት ይሰማኝ በነበረ ሰዓት ድክመት መስሎኝ ስለነበረ ወደ ኩነኔ ምን ሆንሽ ነው ናሄር እንደዚህ ሆንሽ ወደሚል ነገር ገብቼ ነበርና ያ ድሮ የነበረኝ እምነት እውቀቱ ቢኖርም ኃይሉን አጥቼው ነበረ፣ ማደርግበትን አቅም አጥቼው ነበረ። የሆነ በሽታ መጥቶ እንደ ድሮ ገስጨው መጥቶ ዝም ነው ምለው አቃለሁ እኮ በገስጨው እንደሚል ዝም ምለዋለሁና ያ ድሮ የነበረኝ ነገር ጠፍቶብኝ ነበርና እዚህ ከመጣው በኋላ አንድ ቀን ዊንተር ካምፕ የ2017 ሊሆን ለዛሬ ሆኖ ነገ ነው ዊንተር ካምፕ የሚጀምረውና እዛ ጋር ቁጭ ብዬ አንድ ነገር መጸለይ ጀመርኩኝ። ዳዲ ዛሬ ልጸልይልኝ ይገባል፣ ይሄ ከኔ ጋር ያለው ነገር ዊንተር ካምፕ ላይ ከኔ ጋር እንዲቀጥል አልፈልግምና ይጠራኛል እያልኳት ጓደኛዬን የለበስነውን ልብስ አስታውሽ ይጠራናል ዳዲ እያልኳት ነበር። ከዛ በኋላ ድንገት ነው አንቺ ስካርፍ ያረግሽው ልጅ ተነሺ ብሎ ዳዲ ጠራኝ፣ ጸለይልኝ።
ምን አይነት በሽታ ነበርብኝ በዛን ታይም የጉሮሮ ኢንፌክሽን ነበረብኝና መሳቅ አልችልም ደግሞ እስክጠግብ ድረስ መብላት አልችልም ትንሽ በቃ ሰርቫይቭ ለማድረግ ብቻ ነበር መበላው እንጂ እስከረካ ድረስ አልበላም ከበላ ወደ ላይ ይለኛል መሳቅም አልችልም አሁን አታስቁኝ ነው ማለት በጣም ከሳቁኝ ወደ ላይ ይለኛል አልችልም ነበርና እንደዛ ብዬ ነገርኩት ከዛ በኋላ ጸልይልኝ ሄጄ እስክጠግብ ድረስ ነበር የበላሁት በልቼ በላይ ላይ ሳቅኩኝ ምንም ነገር የለም ተፈወስኩኝ በበሽታ ብቻ ሳይሆን ያድሮ የነበረው ማንነት ያድሮ የነበረኝ ለእግዚአብሔር ፍቅር የነበረኝ ነገር ያ እምነቴ እየተመለሰ ነው እውነትም ብራይስና ሻይን ያረኩኝ ነውና እግዚአብሔርን አመስግኑልኝ በመጨረሻ ላይ መነግራችሁ ምስክርነት ደግሞ እንደዚህ ሆኖ እዚህ መጥቼ ብዙ ነገር እየተመለሰ ነው እየተስተካከለ ነው ግን የሆነ ወደ ኋላ የሚስበኝ ነገር አለ አላቅም ምን እንደሆነና ያ ነገር ምን እንደሆነ ማላቅም ኖቲስም አላደርገውም ያ ነገር ምን ነበር ጓደኞች ነበርኛ ግንቼ ነበር ጓደኞችንና እነዛን ጓደኞች ግን ድሮ ጓደኛ ስላልነበረኝና አሁን ጓደኛ ስላገኘው ከጌታ በላይ ነበር ቦታ የሰጠኋቸውና ከዛ ከአንድ ወር በፊት ነበር ዳዲ አርሚ ላይ መጥቶ ኢየሱስን በሙሉ ልብ መከተል ያስተማረ ነበርና የግድ ኢየሱስን በሙሉ ልብ አለመከተል ማለት ከጌታ በላይ አስበልጣችሁ ማየት ብቻ ሳይሆን ከኢየሱስ ጋር እኩል ብታስቀምጡት ነገር በኢየሱስን በሙሉ ልብ እየተከተላችሁት አይደለም ብሎ ያስተማረ ነበር በዛን ጊዜ ነው ኖቲስ ያደረኩት ራሱ ከዚህ በፊት አላቅም ነበር ምክንያቱም እነዛ ሰዎች አገልጋዮች ናቸው አማኞች ናቸው ስለዚህ ጌታ አይወዳቸውም ወይ ደግሞ ጌታ ይሄን ያክል ከነሱ ጋር እንድርቅ ይፈልጋል ብዬ አላስብም ነበር ግን ጣዖቶች ነበሩ በኔ ህይወት ከነሱ መለየት አላስበውም ስጸልይ ቴክስት ካረጉልኝ እመልስላቸዋለሁ ቸርች ውስጥ ከደወሉ ወጥቼ አነሳቸዋለሁና ምንም ነገር ቢሉ እነሱን አደርግላቸዋለሁ በእንደዛ አይነት ሲቹዌሽን ውስጥ እያለሁ ዳዲ ሲጸልይልን እየገባኝ ነበር ያ ነገር መቆረጥ እንዳለብኝ እና ይሄ መወሰን ነበር ያቃተኝ ድሮም እየገባኝ ነበር ጌታ ደስተኛ እንዳልሆነና መወሰን ግን አቅቶኝ ነበር ከጌታ በላይ ወድጃቸው ነበር እነዛን ሰዎች ከዛ በኋላ ዳዲ መጸለይ ጀመረ መጨረሻ ላይና በኃይል በልሳን እየጸለይን ነበር ከዛ አንድ ነገር በጣም እርግጠኛ ነበርኩ እንደዚህ ብዬ መውጣት አልፈልግም እግዚአብሔር ሆይ ይለው ነበርና ያድሮ የነበረው ነገር በሙሉ እንዲመለስ ይሄን ነገር መሰዋት አለብኝና መሰዋበትን አቅም ስጠኝ ያልኩት ነበር ከዛ እየጸለየ መጨረሻ አካባቢ ዳዲ እየጸለየ ልክ የከበደ ልብስ ናወልቅ እንደሚሰማን የሆነ ሰው ከውስጤ ወጥቶ ሲሄድ ነበር የተሰማኝና ከዛ በኋላ ያድሮ የነበረው ዲስትራክሽን ያድሮ የነበረው እነዛ ሰዎች የነበረው ነገር ጠፋና በሙሉ ልብ እግዚአብሔር ለመከተል መንገድ ጀምሬያለሁ እግዚአብሔር ረድቶኛል አመስግኑልኝ እግዚአብሔርን ስለረዳኝ በመንገዴ ሁሉ አብሮኝ ስለነበረ ጥሎኝ ስለማያቅ እግዚአብሔርን ቴንኪዩ ማለት ፈልጋለሁ አመስግኑልኝ በመቀጠልም ዳዲ በጣም ነው የምወድህ I'm just here for you አንተን ፈልጌ ብቻ ነው እዚህ ያለሁት በጣም ነው የምወድህ በመጨረሻም ስለሰማችሁኝ አመሰግናለሁ ቴንኪዩ